ልጅ ብትሆን ነው እንደዚህ አይነት ዋጋ መከፍልላት? እሷ እንቁ ናት። ሀገሩ ላይ ጨዋ ሴት ተብሎ ሲጠራ የመጀመሪያ ቁጥር አንድ የምትጠራ እሷ። እሾህ ዘርቶ ጤፍ የሚጠብቅ ያልታደለ ነው። አንቺም የዘራሽው እሾህ አንቺን ወጋሽ። ይኸው መልሶ አደማሽ። ቴና ታስታውሻለሽ? ያኔ ጋሽ ታሞ የነበረ ሰዓት እንደዚህ ውሃ ልታጠጡ ብለሽ የተደፋብሽ አስመሰልሽ ስታበሰብሽው ነበር። ኤደን ምን እየሰራሽ ነው? እንዴት እንደታረጊ? እኔ እኮ ጋሼ ላይ ያደረገችውን ነገር ላስታውሳት ብዬ ነው። ናገባታሽ ካሪ ኤደን ኤዱ ደህና ነሽ? በጣም ደንግጠሻል እኮ ታውቂዋለሽ? አላውቅም። ተመስገንና ካሌብ እንደገና በአዲስ ጓደኛ ለመሆን ካሌብ ቀጥሮ ያገኘውና ወዳጅነታቸውን ያጠናክራሉ። ቲና በመኪና አደጋ ምክንያት ጉዳት ደርሶባት መራመድና መንቀሳቀስ መመገብም ባለመቻሏ የእጇን አገኘች እያለች ኤደን በቀል እየፈጸመችባት ነው። ሰላም ሰላም የጨጮ ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ የበዛ ይሆንልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትሁት ድራማ ክፍል 58 አሁንም እንደቀጠለ ነው። እስከ ዝግጅቱ መጨረሻ ላይክ፣ ሼር፣ ኮፒ ሊንክ በማድረግ አብራችሁን ሁኑ። ካሌብ ተመስገንን በማግኘትና ተመስገን የሚያስበውን የልብ ጓደኛ ሆኖ በመቅረብ ያለውን እንቅስቃሴ ትሁት ላይ እየፈጸመ ያለውን እወድሻለሁ በሚል ከፍተኛ የፍቅር ጥላቻ እየፈጸመባት ያለውን በደል ለማወቅና ለመከላከል ሲል በጓደኝነት ለመቅረብ ከትሁት ጋር መክሮ ለማግኘት ይሄዳል። ካሌብም ተመስገንን ከቀጠረው ቦታ ያገኘዋል። ሰላምታ ከተለዋወጡ በኋላ አቶ ተመስገን ከምልህ ተመስገን ብዬ ቀለል ብለን ብንወዳጅስ ተባብለው አዎ ይሻለኛል በሚል መንፈስ በዛ ይተዋወቃሉ። ተመስገን ግን ይቅርታ አድርግልኝ በዛው ጠፋው ስራ በዝቶብኝ ነው እያለ ያመካኛል። ካሌብም አዎ ስራው ከባድ ነው የሁሉንም ቤተሰብ እሮሮ መስማት እያለ ተመስገን ጠበቃ እንደሆነ ለአእምሮ አሳምኖ ልክ እንዳላወቀ ሆኖ ጠበቃ ነኝ ባለትዳሮችን ጉዳይ እያያዝኩኝ ነው የምሰራው ስላለው በዛ አምኖ በዛው ጌም በዛው ጨዋታ ካሌብ ይቀጥላል። ተመስገንም እንዳልታወቀበት አድርጎ አዎ ልክ ነህ፣ እንደው እንዲህ መግባባት ካልቻሉ ባይጋቡስ ኑሮ መልካም አይሆንም ነበር እያለ ነው። ካሌብም ጥያቄውን አስከትሎ እንደዚህ ካልክ አንተ ድራር የለህም ማለት ነው ይለዋል። አዎ ይላል ተመስገንም። ይህንን እያየው ማግባት አልፈልግም፣ በዚህ ሁኔታ ውስጥ እንዴት ማለፍ ይቻላል እያለ ተመስገንም ያብራራል። እና በህይወት ውስጥ ምንም አይነት ሴት የለችም ማለት ነው ብሎ ካሌብ ሲጠይቀው ማለትማ አለች፣ ከፍተኛ ጥላቻ አለባት፣ በፍጹም እኔ እጅጉን አብዝቼ ከሁሉም አብልጬ እንደምወዳት ሁሉ እሷ ደግሞ ከሁሉ አብልጣ ተጠላኛለች፣ መቅረብ አትፈልግም እያለ ታሪኩን የእውነት ለካሌብ ይናገራል። ካሌብም እየገረመው ይሰማዋል፣ ያዳምጠዋል። ኤደንና ትሁት በደንብ እያወሩ ነው። ኤደን ድብር ያላትን ትሁትን ትጠይቃታለች። ደብሮሻል እኮ ምንም ልክ አይደለም ፊትሽ እያለች እየጠየቃቻት ነው። አዎ ደህና ነኝ ምንም አልሆንኩም እያለች ውስጧን ደብቃ የላዩን ለመናገር ብትሞክርም ኤደን ግን በቲናና በካሌብ ግንኙነት ደስተኛ ነሽ? አሁን ከሆስፒታል ስትወጣ እኮ ወደዚህ ቤት ልትመጣ ነው። እያደር እየተግባቡ እየረዳት ሲሄድና እሷ መልካም ለመሆን አሁን ስትፈልግ አንቺ የምትጎጅ ይመስለኛል፣ ካሌብን ወደሽዋል እያለች ትላታለች። እሷ ግን ትሁት ደህና ነኝ እያለች ነው። ቆይ አንቺ ምን አስበሽ ነው እያለችም ኤደንን እንደገና መልሳ ትጠይቃታለች። እሺ በቃ አንቺ እንዳልሽ ብላ ኤደንም ትተዋታለች። ተመስገን ግን ትክክል
ትክዝ ብሎ ለካሌብ መንገር ያለበትን እየተናገረ ሳለ ካሌብ ያስተውለዋል። ይህን ያክል እንዲህ ትክዝ ብለ በሐሳብ ጭልጥ ብለ የሄድከው እንዴት አይነት ሴት ብትሆን ነው ብሎ ካሌብ ይጠይቃል። ያን ጊዜ የሀገሬው ሰው ሁሉ የሚያደንቃት እጅግ በጣም የተከበረች ሴት ናት። አይገርምህም? እንዲህ እስከ ጥግ መጥላትና እስከ ጥግ መውደድ፣ እኔ እጅጉን እንድትወደኝ እስካሁን ድረስ እለፋለሁ፣ እሷ ደግሞ በፍጹም መውደድም ማፍቀርም አትፈልግም እያለ ይናገራል። ግን ለምን ጠላችህ ብሎ በካሌብ በመሃል ይጠይቀዋል። እሱ ለኔ የምንቆቅልሽ ነው፣ እስካሁን ያልተመለሰልኝ ጥያቄ ነው። ግን አንዳችም ሴት በህይወቴ እንዳትገባ እሷን ብቻ እየተከተልኩ እየጠበቅኩ እየወደድኩ አለሁኝ እያለ ስሟን ሳይነግረው ታሪኩን ግን አንድም ሳያስቀር ሁሉንም አንድ ባንድ ለካሌብ ይነግረዋል። ካሌብም ምን አይነት ሴት ብትሆን ነው እንዲህ አድርገህ ልትወዳት የቻልከው ብሎ ይጠይቀዋል። እሷ እንቁ ሴት ናት፣ የተከበረች፣ የሀገሬው ሰው በሙሉ አይኑን የጣለባት እያለ ስለ ጀግንነቷ፣ ስለ ጥሩነቷ፣ ስለ መልካምነቷ እያብራራ ሲነግረው የካሌብ ይገርማል እያለ ልቡ ምስጥ ብሎ ታሪኳን የትሁት እንደሆነ የሚያውቀው ካሌብ ታሪኳን ሲሰማ እጅግ ደስ እያለው ይገርማል ይላል። አሁንም ተመስገን ግን የኔን ተወውና ያንተን የፍችን ጉዳይ ከምን አደረስከው ብሎ ይጠይቀዋል። ካሌብም እየተንተባተበ የፍችን ጉዳይማ ብሎ የደረሰባትን የቲናን የመኪና ግጭት አደጋ ሆስፒታል እንደገባችና ወደ ቤት እንደተመለሰች ሲነግረው ተመስገንም ያላወቃት የማያውቃት መስሎ ቲናን ያልተግባባት መስሎ ለካሌብ እንዴት እያለ ስለ አደጋው አብዝቶ ይጠይቀዋል። ቲና ለደረሰባት አደጋም በጣም ገርሞት በቃ መጠየቅ እችላለሁ ሲለው ካሌብም ጓደኛ ለመሆንና ለመግባባት ስለሆነ የሄደው ትችላለህ፣ እንዲያውም አሁን መሄድ እንችላለን ብሎ ካሌብ ተመስገንን ወደ ቤት ሊወስደው ተስማማ። ከዛም ሂሳብ ከፍለው ወደ ቤት ጉዟቸውን ለማድረግ ተስማሙ። ቲና እጇን ግጥም አድርጋ ከአንገቷ ጋር አስራ በፋሻ ጉዳቷን እያስታመመች ቤት ቁጭ ብላለች። ይህን የተመለከተችው ኤደንም እሺ ወይዘሮ ቲና መጨረሻሽ እንደዚህ ሆነ አይደል? አየሽ እሾህ ዘርቶ ጤፍ የሚጠብቅ የለም፣ የዘራሽውን ነው ያጨድሽው። ያንቺ መጨረሻ እንደዚህ ሆነ፣ ክፋትሽ ይህንን አሳየሽ እያለች ታሳልፈው ስለነበረውና አባባን ትበድለው ስለነበረው አባባ ታሞ በውልቸር እያለ ታሳልፈው የነበረውን ያንን የስቃይና የበቀል ዘመን ዛሬ ከሷ ጋር ደርሶባት ኤደን እያበሸቀቻት፣ ቲና ደግሞ እየተቁለጨለጨች ኤደንን እየሰማቻት እንመለከታታለን። እኔ የሚያናድደኝ ወደዚህ መምጣትሽ ከዚህ ቤት መመለስሽ እንጂ ያንቺ እንደዚህ መሆን የመጨረሻሽ እንደዚህ መሆኑ ምንም አይገርመኝም እያለች እያበሸቀቻት፣ ቲና ደግሞ አይኗን እያየች ማድረግ አቅቷት ብሽቅ እያለች እንመለከታቸዋለን። ግን ምን መሄጃ አለሽ? መሄጃ የለሽ እያለች እየተናገረቻት ሳለ ትሁት ምግብ ይዛ ትመጣለች። ምግብ አመጣሽላት እንዴ? ልታጎርሻት ነው ብላ ኤደን አንቺ እኔ አጎርሳታለሁ አንቺ ስራሽን ስሪ ስትል ትሁት ፈቃደኛ መሆን አልፈለገችም። ዝም አለችና ሳህኑን ያዘችው። አይዞሽ አትፍሪኝ፣ ምንም ማረጋት መስሎሽ ነው ብላ ኤደን አፋጣ ምግቡን ተቀበለቻት። ሳህኑን ይዛ ልታጎርሳት እየተዘጋጀች ትሁት ተመልሳ ትሄዳለች። ኤደን ግን ስታጎርሳት አንዳንድ ጊዜ ውሃና ምግብ ካጎረሰቻት በኋላ ቀጣዩ ላይ ስትደርስ ግን ትዝ ይልሻል አባባን ያደረግሽውን እኔ እንኳን አላየውም፣ ግን አንድ ባንድ ያደረግሽውን ዳንኤል ነግሮኛል። ለምሳሌ ውሃ ስታጠጪ ልክ እንደዚህ ነበር እያደረግሽው እያለች ድጋሚ አባባ ላይ የሰራችውን እሷ እየደገመች ልብሷን ታበሰበስባታለች። ያን ጊዜ እንድታስታውሽ እኮ ብዬ ነው፣ ይቅርታ ልብስሽ እንዲህ እንዲሆን ፈልጌ አይደለም እያለች እያባበለች እያበሸቀች ሳለ ትሁት ትመጣና ኤደን ምን እያደረግሽ ነው? እንዴት እንደዚህ ታደርጊያለሽ? እንደዚህ ሆና እያየሻት ብላ ልበቀናዋና ትሁት እጅግ በጣም ደስ በሚል ምግባሯ ሁላችንም እያስደሰተችን ኤደንን አስነስታ እሷ አጎረሰቻት። ካሌብ ተመስገንን ቀጥ አድርጎ ወደ ቤት ይዞት መጣ። ከዛም በሩን ከፍቶ ናግባ እያለ ተመስገንን ወደ ቤት እንዲዘልቅ ይጋብዘዋል። ያን ጊዜ ኤደን ከቤቱ ልትወጣ
ስትል ፊት ለፊት ይገጣጠማሉ። ኤደን ባለችበት ደንግጣ ክርር አለች። ምን አስደነገጠች ታውቂዋለሽ? ምናምን ብሎ ካሌብ ይጠይቃታል። ያን ጊዜ ተመስገን ስለምታውቀውና ጉድ እንዳትዘረጥጥ ካሌብን እየሸወዱት እንደሆነ የሚያውቅ ተመስገን ሽውጡን ከኪሱ ብቅ አድርጎ ያሳያታል። ያን ጊዜ ሽውጡን እያየችው ኤደን ምንም ላለመናገር አላውቀውም ብላ ሸመጠጠች። ያን ጊዜ እየወጣች ነው? አዎ እየወጣው ነው ብላ ኤደን ወጣች። ትሁት ግን ባለችበት እጅጉን ደነገጠች። አፏንም ጭንቅላቷንም እያያዘች የምታደርገው ቅጣምባሩ ጠፍቷት እነሱን ዝም ብላ ትመለከታለች። ያን ጊዜ በል ና ተቀመጥ ብሎ አሁንም ካሌብ ተመስገንን ይጋብዘዋል። ተመስገንም ለመቀመጥ ወደ ሶፋው ሲሄድ ቲና በፈገግታ በሳቅ ጥርሷን እያፋጨች ያ አግዘኝ ያለችው ተመስገን አሁን ወደ ቤት መምጣቱ የልብ ልብ ተሰምቷት ፊቷ እንደ ፀሐይ ሲያበራ እየተመለከትን ነው። ትሁት ደግሞ መደበቂያ መሸሸጊያታ ጨንቋታል። ያን ጊዜ ካሌብን ና ፈልጋለሁ ብላ እጁን ይዛ ወደዛኛው ክፍል እየሄዱ ሳለና ተመስገንና ቲና አይን ላይን ተገጣጥመው ባይናቸው የሚያወሩት ነገር እያለ የዛሬው ክፍል 58 በዚህ ተጠናቀቀ። ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያሉ ተመኘው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ